ሌላ ነገር ውስጥ አትክተች። እንደ አባት ብታስበው ኖርማ እዚህ ደረጃ እስኪደርስ ድረስ ነገሮች እንዲጋጋሉ ባላረከ ነበር። እሺ ለዲኤንኤ የሚጠቅሙ ናሙናዎች እንግዲህ ከኔ ከዋሴ እንዲሁም ደግሞ ሐዋሳ ካለው አባቴ ወስደናል። እንግዲህ ውድ ቤተሰቦች አሁን በቀስታ ውጤቱን ብቻ ነው የተጣበቀን የምንገኘው። እንግዲህ ውድ ቤተሰቦች አንቺ አባዬ ሞቷል ነው እያልሻለሽ እኮ አጓሪ እነት እንኳን ብትጠብቅ ኖሮ ለዚህ ለባልደረስን ነበር። ማውራት የማልፈልገውን ነገር እንዳወራ አታስገድጂ። ከባድ ሁኔታ ውስጥ እንዳለ ነበር ዶክተሮቹ ነገሩኝ። ሊሞት ይችላል። ሁሉንም ነገር እንግዲህ የሚመጣውን ነገር በጸጋ አምኜ ይቀበላለሁ። ነገር ግን እኔ ህይወት ላይ የሚፈጥረው አንዳችም ለውጥ አይኖርም። የመዳን እድሉ አነስተኛ ነው ተብሎ ልኩ ምን ማነው ማማረት አባት ስላለን አንተ ነሽ አይታየም። በቃ አይገባህም። በጣም እያሰብኩ ነው እዛ ስለመሄድ። ምን ለመቅበር ነው? አንቺ እንዴት ነው የምታስቢው? ቆይ ምን ማለት ነው? እጮሃለሁ ገና አንድ ነገር ልንገርሽ፣ ገና ከዚህም በላይ እጮሃለሁ። አንተ እኔ ላይ አዎ እጮህብሻለሁ። ምን ማለት ነው? አራሪች የቻልኩትን እኔ ያክል እንክብካቤ እንዲደረግለት እያረፉ እሺ ምን ላድርግ ነው? ምን ላድርግ? ድጋሜ እጮሃለሁ። አንድ ነገር ልንገርሽ፣ ምንም ነገር አታመጭ። አንድም ደግሞ በአንተ ምክንያት ነው እንደዚህ ሆኖ እዚህ ደረጃ የደረሰው። ምን አድርጌ ነው? ከዚህ በፊት አባታችን አንድ አለመሆኑ ሳታውቅ በፊት እንደዚህ ነው እንዴ አንተ የምታወራኝ? ካወቅክ በኋላ ምን ተቀይረሃል? በአንቺ በእህትሽ በእናትሽ ስህተት ምክንያት ነው አባቴ እንደዚህ ይሆን። ይሄን ነገር እንዳትረሱ። በጣም ደነገጥኩ። አባቴ እንደዛ ሆኖ አይቼው አላውቅም። መጀመሪያ ነበር እዚህ አዲስ አበባ ስንመጣ እንዲህ ማለት የነበረብህ። አሁን ነገሮች እንዲሆኑ በኋላ ምን ዋጋ አለው? አንተ ስልስ ጠይቀኝ ታውቃለህ? ምን እንደተፈጠረ እንዳለ ቤተሰባችን ላይ ምን እንደተፈጠረ እንዳለ ጠይቀኝ ታውቃለህ? እኔ አብሳላት እንደሰማ ነው እናቴና መድኃኒት እንዳይሰሙ ይሄን አውጪዋለሁ። ምክንያቱም ያሉበትን ስሜት ማንም አያውቅም። በጣም ከባድ ነው የተወሰነ በጣም ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ ቀደም ትንሽ መረጋጋት አቅቶኝ ለተወሰነ ሰዓታት መረጋጋት እንደምፈልግ ለእናንተ ነግራችሁ ነበር። ውድ ቤተሰቦች እንግዲህ ከተወሰነ ሰዓታት በኋላ በድጋሚ ተመልሼ መጥቻለሁ። እንግዲህ በተወሰነ መልኩ ራሴን ለማረጋጋት ሞክሬያለሁ። ውድ ቤተሰቦች እንግዲህ እኔን ተክቶ ዳኒ አንዳንድ ነገሮችን እየሰራልኝ ነበር። ውድ ቤተሰቦች እንግዲህ እዚህ በመጣሁበትም ሰዓት ደስ የሚል መረጃ ነበር የደረሰኝ። ውድ ቤተሰቦች ከዳኒ እንግዲህ ዳኒ እናቴን እና ደግሞ እህቴን እንዳስማማቸው አሁን ላይ ሰላም መፈጠሩን ነግሮኝ ነበር። ውድ ቤተሰቦች ይሄ በጣም አይምሮዬን ሰላም የሚሰጥልኝ ነገር ነው። እንግዲህ ውድ ቤተሰቦች ይሄ ነገር ምን ያክል እንዳስጨነቀኝ እናንተም ጭምር የምትረዱት ነገር ነው። እንግዲህ ውድ ቤተሰቦች በጣም አሁን ላይ ደስተኛ ነኝ ማለት እችላለሁ። ምክንያቱም በቤተሰቦች መካከል የነበረውን መከፋፈል በተወሰነ መልኩ እንግዲህ ለማርገብ የተቻለውን ያህል ጥረት እያደረግን እንገኛለን። እኔ እንዲሁም ደግሞ ወንድሜ ዳኒ የቻልነውን ያክል ከሞከርን በኋላ እንግዲህ የተወሰነ መሻሻሎችን እያየን እንገኛለን። እንግዲህ ውድ ቤተሰቦች አሁን ሁሉም ነገር እንግዲህ በአሪፍ ሁኔታ እየቀጠለ ይገኛል። ውድ ቤተሰቦች እንግዲህ ለእናንተ አሁን መናገር የምፈልገው ነገር የተለያዩ ለዲኤንኤ የሚጠቅሙ ናሙናዎች እንግዲህ ከኔ ከዋሴ እንዲሁም ደግሞ ሐዋሳ ካለው አባቴ ወስደናል። እንግዲህ ውድ ቤተሰቦች አሁን በቀስታ ውጤቱን ብቻ ነው የተጣበቀን የምንገኘው። እንግዲህ ውድ ቤተሰቦች በቀጥታ ውጤቱ በመጣልን ሰዓት እንግዲህ ለእናንተ የማሳውቃችሁ ይሆናል። እንግዲህ ውጤቱ ታሽጎ ነው የሚመጣው። አብረን ቁጭ ብለን ነው የምንከፍተው ሁሉንም ነገር። እንግዲህ ውድ ቤተሰቦች አብረን ነው የኔ አባት ዋሴ ይሁን ወይንስ ደግሞ ለ20 ምናምን ዓመት አብሮኝ የኖረው አባቴ እንደሆነ የማውቀው ግለሰብ ይሆን የሚለውን ነገር እንግዲህ አብረን ሁሉንም ነገር የምንመለከት ይሆናል። እንግዲህ ውድ ቤተሰቦች መልካም ሁሉ እንዲገጥመኝ እንግዲህ እንድትመኙልኝ ስል በአክብሮት መጠየቅ እፈልጋለሁ። ውድ ቤተሰቦች አሁንም ቢሆን እንድታቁልኝ የምፈልገው ነገር እንግዲህ ዋሴ የኔ አባት እንደሆነ አምኜ መቀበል አልቻልኩኝም። የዲኤንኤው ምርመራ እንግዲህ በይሳት እየተደረገ ይገኛሉ። ውድ ቤተሰቦች እንግዲህ በሚደርስበት ሰዓት በቀጥታ ወደ እኔ የሚልኩልኝ ይሆናል። ነገሮች በትንሹም ቢሆን ይጨንቃሉ። ውድ ቤተሰቦች እንግዲህ ለረጅም ጊዜ እድሜን ሙሉ አባቴ ብዬ ስጠራው የነበረው ግለሰብ እንግዲህ አሁን ላይ አባቴ አይደለም የሚል መረጃ ከደረሰኝ እጅግ በጣም እንግዲህ ልብ ሰባሪ መረጃ ይሆናል ለእኔ። ውድ ቤተሰቦች ለሁሉም ነገር ራሴን አዘጋጅቻለሁ። እንግዲህ የፈለገው ነገር ቢሆን ውድ ቤተሰቦች እዚህ ጋር መናገር የምፈልገው ነገር ዋሴ የኔ አባት እንደሆነ በዲኤንኤ ምርመራ እንኳን ቢረጋገጥ የዋሴን አባትነት አምኜ እንደማልቀበል ለእናንተ መናገር እፈልጋለሁ። ውድ ቤተሰቦች የኔ አባት እድሜ ልኬን ከልጅነቴ ጀምሮ የማውቀው አባቴ ብዬ የምቀበለው ሰው ነው የኔ አባት እንጂ አሁን ድንገት የመጣው ዋሴ ሊሆን አይችልም። ውድ ቤተሰቦች ይህን ነገር እንድታቁልኝ እፈልጋለሁ። እንግዲህ ሁሉንም ነገር እንግዲህ የሚመጣውን ነገር በጸጋ አምኜ ይቀበላለሁ። ነገር ግን እኔ ህይወት ላይ የሚፈጥረው አንዳችም ለውጥ አይኖርም። ይህን ነገር እንድታቁልኝ እፈልጋለሁ። ውድ ቤተሰቦች እንግዲህ ይህ ነገር ለሚያሳስባቸው ሰዎች በሙሉ ይህን ነገር ደጋግሜ እየተናገርኩ ነው የምገኘው። አባቴን ወደ ቀድሞ ጤናው ተመልሶልኝ እንግዲህ ከሱ ጋር የተሻሉ ነገሮችን ለማውራት የተፈጠረውን ነገር ሁሉ እሱ ፊት አይኔን
እያዩኝ ለማውራት በጣም እጓጓለሁ። በጣም ናፍቆኛል ያ ጊዜ። እንግዲህ ስለ አባቴም ያለውን ነገር ለእናንተ ለማሳወቅ ያክል ሐዋሳ ላይ የሚገኙ የኛ የስራ ባልደረቦቻችን እንግዲህ የተቻላቸውን ያክል እየሞከሩ ይገኛሉ አባቴን ወደ ድሮ ጤንነቱ ለመመለስ፣ እንዲሁም ደግሞ የተሻለ ሕክምና የሚያስፈልገው ከሆነ እንግዲህ የተሻለ ሕክምና እንደሚያመቻቹለት ጭምር ቃል ገብቶልኛል። ቤተሰቦች እንግዲህ እኔም እነሱን ነው እየጠበኩኝ የሚገኘው። እንደ ራሴ የማምናቸው የኔ የስራ ባልደረቦች ናቸው። እንግዲህ እዛ የሚገኙት እንግዲህ ቤተሰቦች አሁንም ቢሆን ከነሱ አዳዲስ አፕዴቶችን በሚቀበልበት ጊዜ እንግዲህ እየመጣሁ ወደ እናንተ ማሳወቄን እቀጥላለሁ። እንግዲህ ከአንድ ሰዓት ምናምን ነገር በፊት እንግዲህ ደውዬ ያለው ነገር ጠይቂያቸው ነበር አባቴ። እንግዲህ ውድ ቤተሰቦች እናንተንም ቢሆን አሁንም በድጋሚ የማስቸግራችሁ ነገር አባቴ ወደ ቀድሞ ጤናው እንዲመለስልኝ አሁንም ቢሆን እንግዲህ ከኔ ጋር ያለውን ግንኙነት አጠናክረን እንድንቀጥል እንድትመኙልን ብቻ ነው። ውድ ቤተሰቦች እንደተለመደው እንግዲህ ለአባቴ እንድትጸልዩለት ስል እናንተ ማስቸገር እፈልጋለሁ። ውድ ቤተሰቦች እንግዲህ ሙስሊሙም በእስልምናው፣ ክርስቲያኑም በክርስቲያኑ እንዲሁም የሌሎች እምነት ተከታዮችን በሙሉ በየሃይማኖቶቻችሁ ለአባቴ ሰላም መሆን እንድትጸልዩልኝ ስል በአክብሮት ጠይቃለሁ። እንግዲህ ውድ ቤተሰቦች አሁን ላይ እንግዲህ አንድ ነገር ለመስራት ነው እዚህ ጋር የተገኙት። ውድ ቤተሰቦች እንግዲህ ትዝ ካላችሁ አብሳላት ወደ ሐዋሳ ሄዳ ነበር እናቴ ወደዚህ ከመምጣቷ በፊት። እንግዲህ አብሳላት ነች ለመጨረሻ ጊዜ አባቴ ከመታመሙ በፊት አጠገቡ የነበረች። ስለዚህ ውድ ቤተሰቦች እንግዲህ የኔን የስራ ባልደረቦች ደውዬ በማናገራችሁ ሰዓት የነገሩ መነሻ ምን እንደሆነ እንግዲህ እንዳጣራ እና ደግሞ አብሳላትን እንዳናግራት ምን እየተፈጠረ እንደነበር ሁሉም ነገር እንድትነግረኝ እንግዲህ እየጠየቁኝ ነበሩ ውድ ቤተሰቦች። ስለዚህ እንግዲህ እነሱ በጠየቁኝ መሰረት እንግዲህ አብሳላትን እዚህ አገኛትና እንግዲህ ከእሷ ጋር የተወሰነ ቆይታ የማደርግ ይሆናል። በጊዜው ምንድን የተፈጠረው ምንድነው አባቴ እንደዛ እንዲሆን ያስቻለው የሚለውን ነገር እንግዲህ በሙሉ ከእሷ አንደበት የምንሰማ ይሆናል። ይህንን ነገር ከጊዜ ወደ ጊዜ እንግዲህ እጠይቃታለሁኝ፣ አወራታለሁኝ እያልኩኝ ባለመመቻቸት እንዲሁም ደግሞ በሁኔታዎች አለመገጣጠም ምክንያት እንግዲህ ከአብሳላት ጋር ቆይታ ካደረኩኝ በጣም ቆይቻለሁ ከካሜራ ጀርባም። ስለዚህ ጉዳይ ምንም ነገር አውርቻት አላውቅም። አሁን በእናንተ በውድ ቤተሰቦቻችን ፊት ለፊት እንግዲህ ሁሉንም ነገር ከምወዳት እህቴ ጋር ቆይታ የማደርግ ይሆናል። ከገዛ አንደበት ሁሉንም ነገር የምሰማ ይሆናል። ቤተሰቦች እንግዲህ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከአብሳላት ጋር የተወሰነ ቆይታ እንደማድረግ ነግሬያችሁ ነበር ከዚህ ቀደም በነበረው ቪዲዮ ላይ። እንግዲህ አብሳላትን እዚህ ጋር አግኝቻታለሁ። አብሳላት ማለት እንግዲህ ትንሿ የምወዳት እህቴ ሲቀጥልም ደግሞ ልጄ ነች ማለት እችላለሁ። የራሴ ነኝ ያሳደግኳት። እንግዲህ ውድ ቤተሰቦች ከዚህ በፊት በነበረን ህይወት ላይ እኔና እሷ ምንም አይነት ነገር ተደባብቀን አናቅም። ምንም አይነት ነገር ነው የምላችሁ ውድ ቤተሰቦች። እንግዲህ እያንዳንዷን በህይወቷ ውስጥ የሚገጥማትን መሰናክልም ሆነ ደስ የሚል ነገር በሙሉ ስትነግረኝ እኔም ደግሞ እያንዳንዱን ችግሮችን የሚገጥሙኝን ውጣ ውረዶችን በሙሉ በመናገር እንግዲህ ለረጅም ጊዜያት አብሳላት ነፍስ ካወቀችበት ጊዜ ጀምሮ ማለት ነው ውድ ቤተሰቦች እንግዲህ አብረን ቆይተናል። ውድ ቤተሰቦች እንግዲህ አሁን በመሀል ምን እንደተፈጠረ አላውቅም። አብሳላት የተወሰኑ ነገሮችን ከኔ እየደበቀች ነበረ። ይህን ነገር እንደማውራት ለእናንተም ጭምር እየነገርኳቸው አልነበረም። ውድ ቤተሰቦች እንግዲህ ከዚህ ቀደም እንደምታስታውሱት እንግዲህ በሆነ ቪዲዮችን መሀል ላይ አንድ ነገር ሰምቼ ነበረ። ያም እንግዲህ አባቴ እንደታመመ አላውቅም ነበረ። ምንም አውቀው ነገር አልነበረም ጭራሽ። አባቴ እንደታመመ ያልጋ ቁራኛ እንደሆነ ሁሉንም ነገር ያወቅኩትኝ እዚህ። ያ ሁሉ ነገር ከኔ መደበቁ አሁን ትንሽ ሰላም ነስቶኛል። ከማንም በላይ ደግሞ አብሳላት ይህን ነገር እያወቀች ከኔ መደበቋ ትንሽ ቅር ስላለኝ ያንን ነገር እንግዲህ ከእሷ ለመጠየቅ ሲቀጥልም ደግሞ እንግዲህ ለእናንተም እንደነገርኳችሁ አባቴ ሐኪም ቤት ከመግባቱ በፊት ስለነበረው ቅጽበት እንግዲህ ሁሉንም ነገር የምትነግረኝ ይሆናል። እንግዲህ ውድ ቤተሰቦች ያው ተከታተሉ። አብሳላት እሺ፣ በመጀመሪያ እንኳን ደህና መጣሽ። አመሰግናለሁ። እሺ፣ በጣም ለረጅም ጊዜ አንቺ ነፍስ ካወቅሽበት ጊዜ ጀምሮ የነበረውን ጊዜሽን ለእኔ አንድም ነገር አትደብቂኝም ነበር። አይደለም ከባባድ ነገሮችን ይቅርና በቀንሽ ውስጥ የሚገጥሙሽን በጣም ተራ የሆኑ አጋጣሚዎችን ጭምር ለእኔ ትነግሪኛለሽ። ነገር ግን እኔ አሁን ላይ ጭራሽ ያልተወጣልኝ ነገር አባቴ እንደታመመ እያወቅሽ ያልጋ ቁራኛ እንደሆነ እያወቅሽ ጭምር ለእኔ ምንም አይነት ነገር አልነገርሽኝ። ስለዚህ ነገር ማብራሪያ እንድትሰጪኝ ይፈልጋሉ። ለምንድን የደበቅሽኝ የሚለውን ነገር በደንብ እንድትነግርኝ ይፈልጋሉ። እኔ ለራስህ ብዬ ነው የደበቅኩ። ሲጀመር በሰዓቱ እየታመምክ ነበር እና እንድትጨነቅም ስላልፈለግኩ ነው የደበቅኩ እንጂ መደበቅ ፈልጌ ነበረ። የፈለገ ነገር ይሁን ይኸውልሽ፣ በህይወት የትኛውም ጊዜ ላይ ብሆን ከዚህ በፊትም እኮ ታምሜ አውቃለሁ አይደል? ከዚህም የከፋ ማለት በጣም ከባድ ሁኔታ ላይ የገባሁበት ጊዜ ነበር። አንድ ከባድ ችግር ሁላ ፈተን ነበር። ይህን ነገር እዚህ ጋር ሶሻል ሚዲያ ላይ መውጣት አልፈልግም። ነገር ግን በጣም በታመምኩበት ሁኔታ እያቃተኝ መራመድ ሁላ እስከሚያቅተኝ ድረስ ሆኜ እንኳን ያንቺን ችግር ለመፍታት ሰንፌ አላቅም ነበር። አሁን ላይ የአባቴ መታመም ስለታመምኩኝ ብቻ መደበቁ ለምን አስፈለገ? ለዚህ ነገር አሳማኝ ምክንያት እንድትሰጪኝ ይፈልጋሉ
ቆይ አንተ እንደዚህ ይሆንክብኝ ያለው አባታችን አንድ አለመሆኑ ስላወክ ነው ማለት ለዛ ምን ማለት ነው? ደግሞ በጣም ተቀየርክብኝ። አብዮልሽ እኔ እየተቀየርኩብሽ አይደለም። በቃ ማለት እኔ እውነቱን ስነግርሽ ይኸውልሽ እኔ እውነቱን ስነግርሽ በጣም ተናድጄብሻል። በጣም ይሄንን ነገር እናድጅ ነገር እኮ አይደለም ለራስ ብያረ እንዴ እንደዚህ ያደረኩት። ምን ማለት ነው? የሚያናድ ነገር አይደለም ማለት አባታችን ነው እኮ አይደል? አሁን ላይ ይሄ እየተፈጠረ ያለውን ነገር እንዳለ እርሹ፣ ተይው፣ እሱን ነገር እርሹ፣ ወደ ጎን አድርጊው። ማወቅ የምፈልገው ለምን አልነገርሽኝ የሚለውን ነገር ነው። ምክንያቱም እኔ አሁን ይኸውልሽ ከምን አንገል መሰለሽ እያየሁትኝ ያሉት ከዚህ በፊት የትኛውም አይነት ሁኔታ ቢፈጠር ምንም አይነት ነገር ይፈጠር አትሊስት እናቴ እንዳትነግሩ ያለችሽ ነገር ጭምር ለእኔ ትነግሪኛለሽ አይደለ? ዋሻው ሲጀምር በሰዓቱ ለእኔ ጊዜ እየሰጠኝ ነበር እንዴ? አልነበረም እኮ አንተ ስለ ዳኒ ብቻ ነው ስታስብ ነበር። ይገባኛል፣ ይኸውልሽ ይገባኛል። ነገር ግን ይኸውልሽ በዛም ሁኔታ ውስጥም ቢሆን በ3ም ይሁን በ4 ቀን አንድ ጊዜ እንደዋወል ነበር አይደለ? በዛ መሀል ለእኔ ይሄንን ነገር መናገር ትችላለሽ አይደለ? አንተ ስልስ ጠይቀኝ ታውቃለህ? ምን እንደተፈጠረ እንዳለ ቤተሰባችን ላይ ምን እንደተፈጠረ እንዳለ ጠይቀኝ ታውቃለህ? እኔ አልወቅሽ። አንተ ስለ ዳኒ ብቻ ነው እኮ እያሰብክ የነበረው በሰዓቱ። አዎ ይኸውልሽ በሰዓቱ ልክ ነሽ፣ ስለ ዳኒ ነው እያሰብኩኝ የነበረው። ምክንያቱም አንዳንድ ጊዜ መቅደም ያለባቸው ነገሮች ማስቀደም መቻል አለብን። አንቺ የራሴ ሰው ነሽ፣ እህቴ ነሽ፣ የትም አትሄጂ ብዬ ስላሰብኩኝ የራሴ ሰው ስለሆንሽ ማለት ነው በማንኛውም ሰዓት ላገኝሽ እንደምችል ስለማቅ ሞር ፎከስ ማድረግ ወደ ነበረብኝ ቦታ ላይ ፎከስ አድርጊያለሁ አይደለ? ከዛ በኋላ ቢያንስ ይኸውልሽ የሆነ ጊዜ ላይ አውቃለሁኝ በጣም ለረጅም ጊዜ አልተደዋወልንም ነበር። ነገር ግን የሆነ ሰዓት ላይ ዳኒ ሁላ ታሞ እያለበት ሰዓት ላይ የዛ ጊዜ ላይ ራሱ እንደዋወል ነበር። አንድ ጊዜ ሁላ ተገናኝተናል። ይሄን ነገር አትክጂኝም አይደል? በዛ ሰዓት ልትነግሪኝ ትችይ ነበር። ዋሻው እኔ በሰዓቱ ያናገርኩ እንዳትጨነቅ ብዬ ነው። ለአንተ አስቤ ነው። አይገባም እንዴ? ቆይ አንተ ምን ሆነህ ነው እንደዚህ የምትሆን? ለምንድን ነው እንደዚህ እያወራክኝ ያለው? እንዴት ተወሮሽ? ቆይ ምን የተለየ ወሬ እያወራሽ? በጣም ለስለስ ብዬ ለማውራት ነው እንደምኩኝ የሞከርኩኝ ያለሁት። ከዚህ በፊት አባታችን አንድ አለመሆኑ ሳታውቅ በፊት እንደዚህ ነው እንዴ አንተ የምታወራኝ? ካወቅክ በኋላ ምን ተቀይረሃል? ከዚህ ነገር ጋር የሚገናኝ ነገር የለውም። አንቺ አሁንም ቢሆን እህቴ ነሽ፣ አባታችንም ቢሆን የኔ አባት ነው። ሌላ ማንም ጉዳይ አይደለም። ዋሴ አባት የሆነ በዴኔ የተመረመረ ይመረመር ጉዳይ አይደለም። የኔ አባት እድሜ ሙሉ አባቴ ነው ብዬ ስጠራው የነበረው ግለሰብ ብቻ አለቀ። አይመስለኝም። የዛን ጊዜ ራሱ አባታችሁ እያልክ ነበር ስታወራ የነበረው። እንድትረጅም ይፈልጋሉ። ስለዛ ጊዜ እንድትረጅም በጣም ይፈልጋሉ፣ ከማንም በላይ ማለት ነው። ያ ጊዜ ለእኔ በጣም ከባድ ጊዜ ነበር። ለእናንተ የአንድ አባት ልጆች እንዳልሆነ መናገር ይሄ በጣም ከባድ ነገር ነው ለእኔ። ይህን ነገር ልትረጁ ይገባል፣ ግዴታ ማለት ነው። እንዴት ማለት አንቺ ነሽ ከማንም በላይ የምትረጂ። በሰዓቱ ያን ነገር አውቀ ተረጋግቼ አይደለም አታውቂኝም ነው እንዴ? እንደዛ ነው። ለምን እንደዛ እንዲሰማኝ ታደርጊያለሽ? እኔ አታውቂኝም እንዴ? ልጅ እንድል እያደረግሽ ነው። እኔ ስረጋጋ እንደዛ አይደለም። በጣም ታውቂያለሽ። ስረጋጋ እንደዛ አይደለም። ስለዚህ ተረጋግተህ ምናምን ነገር አትበይ። በጣም ተረጋግተህ ነበር እንጂ አልተረጋጋሁም። የሰማህ ራሱ አትመስልም። አንቺ እንዴት ነው የምታስቢው? ቆይ ምን ማለት ነው? እጮሃለሁ ገና አንድ ነገር ልንገርሽ፣ ገና ከዚህም በላይ እጮሃለሁ። አንተ እኔ ላይ አዎ እጮህብሻለሁ። ይኸውልሽ እንደ ታናሼ በማንኛውም ሰዓት ካጠፋሽ እቆጣሻለሁ። ይኸውልሽ ሰሚኛለሽ አይደል? እኔ ራሴ ነኝ ያሳደግኩሽ። ስለዚህ አንቺን የመቆጣጠር አንቺ ወደማይሆን መንገድ ስትሄጂ አሁንም እጮሃለሁ። ይኸውልሽ አብሳላት ድጋሜ እጮሃለሁ። አንድ ነገር ልንገርሽ፣ ምንም ነገር አታመጪ። እምጠይቅሽን ጥያቄ የመመለስ ግዴታ አለብሽ። አዎ ጮኬብሽ አላውቅም። አሁን ግን እየጮኩ ነው የማወራሽ። አሁን ካወቅክ በኋላ ነው። ምንም የማይገናኝ ነገር አታውሪ። ከዚህ ይሄ ነገር ይኸውልሽ ስሚ፣ ይሄ ነገር ከአንቺ ይልቅ እኔን ይጎዳኛል። ስለዚህ 10 የሚጎዳኝን ነገር እያወራሽ ልቤን አታውቁሽ። እኔ እንደዚህ አትረጋጋም ነበር እኮ። ይኸውልሽ ስሚ፣ እኔ ምንም ነው ያልተረጋጋሁት። አንቺ እኔን አታውቂኝም እንዴ? ቆይ ምንም እኮ እኔ ይኸውልሽ አሁን እንደተረጋጋሁ ነው የሚሰማሽ? እንደዛ ነው እያሰብሻለሽ? አዎ እንደዛ ነው የሚሰማኝ። ምን ነው የተረጋጋ ሰው ይመስለው? እስኪ ንገሪኝ። ምን ነው የተረጋጋ ሰው ይመስለው? አንተ እኛ ስንሰማ ራሱ እኮ እኛን ለማረጋጋት አልሞከርክም፣ እየጮክብን ነበር። አዎ እየጮኩባችሁ ነበረ። አዎ ምክንያቱም እየሆናችሁ ከነበረ ሁኔታ አንፃር አንቺም ይኸውልሽ ስሚኝ፣ እኔ እኮ እንዴት እንደማስረዳሽ አላውቅም። ይኸውልሽ ሁላችሁም እኔ ላይ እየጮኻችሁ ነበር፣ አንቺም ጭምር። እኔ አብሳላት ይኸውልሽ እነሱ እንደፈለገ ቢሆኑብኝ ምንም አይመስለኝም፣ ምንም ማለት። አንቺ ግን እንደዛ ስትሆኝብኝ ማየት ምን ያክል ልቤ እንደሚሰብረው እኔ ነኝ የማውቀው። ከልጅነትሽ ጀምሮ እኔ ነኝ ያሳደግኩሽ። ይሰማሽ ነው አይደል? ከአንቺ ጋር የተለየ ቁርኝት ያለኝም በዚህ ምክንያት ራሴ ስላሳደግኩሽ ማለት ነው። አንቺስ በዛ ልክ እኔ ላይ መጮህ፣ እኔ ከጎኔ ትሆኛለሽ ብዬ ነበር የጠበኩት የነበረው ካነሳሽ አይቀር ስነግርሽ ማለት ነው።
ከጎኔ ትሆኛለሽ፣ ከኔ ጎን ሆነሽ ታበረታችኛለሽ ብዬ እየጠበቅኩኝ ነበር። እየደገፍኳት ነበር። ማንንም እየደገፍኩ አልነበረም። ስለማንም እኔ እዚህ ጋር ጥፋት ምንም አይደለም። በጣም ከባድ ጥፋት አጥፋ። ለምንድን ነው እየደገፍክላት የነበረው? አጥፍታለች። አዎ አጥፍታለች። ምን ላድርጋት? ልግረፋት? ልቅጣት? ወይንስ ልሰራት? ምን ላድርጋት? እስኪ ንገሪኝ። ምን እንዳደርጋ ነው የምትፈልጊው? ምንም ላደርጋት እኮ አልችልም። ምንም ልታረጋት አትችልም። ግን ለምንድን ነው በተረጋጋ መንፈስ የምታወራት? ለምንድን ነው በሰላም የምታወራት? ምክንያቱም የኔም የአንቺም የእህቶቻችንም እናት ስለሆነች። እናት ብትሆንስ አጥፍታለች እኮ። አጥፍታለች። በጣም ከባድ ጥፋት ነው ያጠፋችው። አጥፍታለች። እና ምን ይሁን? እኛ ጥፋት አናጠፋም? ትሰምኛለሽ? ይኸውልሽ ሙሉ የልጅነት ጊዜያችንን ስናጠፋ ነው የኖሩ። እሷ ደግሞ ስታገሰ ስትቀጣን አይደል? ለትግል በጣም እየታገሰች ነው የመጣችው። ይገባኛል። ይኸውልሽ ይገባኛል። አባታችን ከርተዋለች። አይገባም? ይገባኛል። አንቺ እስቲ አንድ ነገር ልጠይቅሽ። ቆይ ከዚህ በፊት ያለፈውን ነገር መመለስ ትቻለሽ? ትቻለሽ መመለስ? አልችልም። አትችይም። ምን ይሁን? በቃ አረገች። ተሳሳተች አይደል? በቃ ተሳሳተች። እናትሽ ነች። ሆነም ወደድሽም ጠላሽም ልታከብሪያት ይገባል። 9 ወር ሙሉ በሆዷ ተሸክማ አኑራሻለች። እስክታድጊ ድረስም ተንከባክባሻለች። ሁሉ ጊዜ አባቴ እንዴት እንድትደብቀዋለች? አባቴ እኮ ለሷ ብዙ ነገር ሆኖላታል። ይገባኛል። ይገባኛል። ግን ቤተሰባችንን ለመመለስ ነው እየጣርኩኝ ያሉት። እንድታግዥኝ እፈልጋለሁ። አባቴ ታሞ እንኳን እሱ ጋር ነበረች፣ ሰውየው ጋር ነበረች። አይገባህም እንዴ? እሺ ምን ይሁን? ምን ብላለች? እንዴት እንመልሰው? እሺ እንዴት እንመልሰው? ይሄ መመለስ አለመመለስ አይደለም። እሺ ምን እናደርጋት? ወይንም ደግሞ እንደ ሀሳብ ምን እናደርጋት? ንገሪኝ። እንድናደርጋት የምፈልጊው ነገር ንገሪኝ። ምን እንዳደርጋት ነው? ልናደርጋት አንችልም። ምንም ነገር ልናደርጋት አንችልም። ለዛ ነው ተረጋግቼ ሰውራት የነበረው። ገባሽ? ይኸውልሽ እናንተ ሳታውቁ ይሄን ነገር የመፍታት ልክ ነሽ እያልካት እኮ ነው። ልክ ነሽ አላልኳትም፣ ብያትም አላውቅም። ልክ ስላልሆነች ማለት ነው። ሁሉንም ነገር ነግሬያታለሁ። እናንተ ፊት ነው ያላወራኋት። እኔና እሷ በደንብ አውርተናል፣ እንደ እናትና እንደ ልጅ። ያጠፋችሁ ጥፋት እንደሆነ አምና ተቀበላለች። በቃ ሁሉም ነገር አሁን ላይ ግን አልፏል። ቤተሰቦቻችንን መመለስ መቻል ያለብን። እኔ አሁንም ቢሆን እዚህ ጋር አንቺን ያመጣሁሽ ስለዚህ ሁሉ ነገር ለማውራት አይደለም። ለምን የዛን ጊዜ አባቴ እንደዛ ሲታመም አልነገርሽኝም የሚለውን ነገር ለመጠየቅ ብቻ ነው። አሁንም ቢሆን ወደኋላ ተመልሼ አንቺን ልወቅስሽ አይደለም። ይህን ነገር እንድታቂ ይፈልጋሉ። ለዛ ነገር ምክንያትሽን እንድነግሪኝና ይህንን ነገር እንድናልፈው ብቻ ነው። ነገርኩ እኮ ሁሉን ምክንያት ነገርኩ። ከዚህ በላይ ምን ልንገር? ምንም ምክንያት የለሽም። ሌላ ምንም ምክንያት የለኝም። እኔ እንዳልጨነቅ ብቻ እንዳትጨነቅ። እና ደግሞ ስለኛ እያሰብክ አልነበረም። ስለኔ አስበህ ነበር። ይዛኔ ስለ ዳኒ ብቻ ነበር አስበኝ ነበረው። እኔ ናቲ እኮ ነኝ። እኔ ስላንቺ አላስብም። እንደዛ ነው የምታስቢው? በሰዓቱ እኮ ዳኒ እያልክ ነበር። እኔ እንዳወራ ራሱ ጊዜ ሰተኝ ነበር። እኔ ይኸውልሽ የፈለገ ዳኒ ልበል። ስናወራ እኮ ዳኒ ነው የምትለኝ። ስለ ዳኒ ብቻ የምታወራኝ። የፈለገ ማለት እኔ አንድ ነገር ልንገርሽ፣ የፈለግኩትን ያክል ስለ ዳኒ እያወራህብኝ እንዴት እነግርሃለሁ? ቆይ ስለ አንቺ ማለት እኔ ስለ አንቺ ምን እንደማስብ ነው የሚሰማሽ? የሆነ ለአንቺ ምንም አይነት ፍላጎት እንደሌለኝ አድርጎ ነው የሚሰማሽ? እንደዛ ነው የሚሰማሽ? በሰዓቱ እንደዛ ተሰምቶኝ ነበር። አዝናለሁ። እውነት በጣም ነው የማዝነው። በዚህ ንግግርሽ፣ በዚህ መልስሽ በጣም ነው የማዝነው። በጣም የምሬ ነው። የምታውቂ ነበር ይመስለኛል። እንዲህ በጣም ስለማውቅ እኮ ነው የተቀየርክብኝ ያልኩ። ዳኒ ከመጣ በኋላ እኮ አንተ ሌላ ሰው ሆነሃል። እሺ ሁሉንም ነገር እንተዋለን። እየሰማሽ ነው አይደል? ሁሉንም ነገር እንተዋለን። የተፈጠረውን ነገር እንዳልተፈጠረ አድርገን እንተዋለን። ከዚህ በኋላ ግን ቤተሰቦቻችንን ልክ እንደ ድሮ የመመለስ ግዴታ አለብን። ይህን ነገር እንድታውቂ እፈልጋለሁ። አዎ የሁላችንም ታናሽ ነሽ አይደል? ነገር ግን የሁላችንም ደግሞ ተሰሚ ነሽ። ገባሽ አይደል? ታናሽ ስለሆንሽ ብቻ ሁላችንም እንሳሳልሻለን፣ እንወድሻለን። ይህንን ነገር ተጠቅመሽ ሁላችንም ጋር እየሄድሽ ነገሮችን ምርጥ ለማድረግ መሞከር መቻል አለብሽ። እየሰማሽ ነው አይደል? ስለዚህ በዚህ ነገር ታግዥኛለሽ። እየጮክብኝ ነው ምናምን እንዳትኝ። አዎ ጮሃለሁ። ምክንያቱም ያለሁበትን ስሜት ማንም አያውቅም። በጣም ከባድ ነው የተወሰነኝ። በጣም ምንም ነገር ባደርግሽ በእኔ ላይ ቅሬታ እንዳይኖርሽ፣ ምንም ነገር ማለት ነው። ምክንያቱም በጣም ከባድ ጊዜ እያሳለፍኩ በጣም መጥፎ ስሜት ላይ ነው። ይህን ነገር እንድትረጁ እፈልጋለሁ። ተስማማን? አዎ በቃ ተረድቻለሁ። በጣም ጥሩ። እሺ ስለዚህ አሁን ወደ ቀጣዩ ጉዳያችን መግባት እንችላለን፣ በዚህ ነገር ከተስማማን። ሌላው ልጠይቅሽ የምፈልገው ነገር አባቴ ሆስፒታል የገባ ቀን ማለትም ደግሞ እዚህ እያለቀሽ ከመምጣትሽ በፊት ምን ነበር የተፈጠረው? ይህን ነገር ማወቅ እፈልጋለሁ። እኔ ብቻዬን ነበርኩ ይዛኔ። ማናችሁም ስደውላችሁ አታነሱም። ለአንተ ደወልኩ፣ ለእህቶቼ ደወልኩ፣ ማናችሁም አታነሱም። አባቴ በጣም ደክሞብኝ ነበር። ከሌላው ጊዜ በጣም ደክሞብኝ ነበር። መድኃኒቱን ሰጠሁት።
ይንቀጠቀጣል። እኔ አላቅም ብቻ በሰዓቱ አባቴ በጣም ከባድ ስሜት ውስጥ ነበርኩኝ። ቆይ ሌሊት ነው ይሄ ነገር የተፈጠረው አይደል? አዎ ሌሊት ነው። ማለት እንዴት ራሱ አየሽው? አሁን ግራ እየገባኝ ነው ይሄ ነገር። በሰዓቱ ሌሊት ውሃ ልጠጣ ስነሳ ሁሌ አባቴን አየዋለሁ እና አይቼው ነው የምመለሰው እና በሰዓቱ ሳየው በጣም ተቀይሮብኝ ነበር እና ቀዝቅዞ ነበር። ሰውነቱን ስነጋው ቀዝቅዞ ነበር። አይንቀሳቀስም፣ አያወራም፣ ትንፋሹ ልክ አልነበረም እና ወንድሜ በጣም ከባድ ስሜት ነበር የተሰማኝ። በጣም ደነገጥኩ። አባቴ እንደዛ ሆኖ አይቼው አላውቅም። ምንድን ነው የተፈጠረው? ማለት ቆይ ደህና አልነበረም ነው ከዛ በፊት? ደህና ነበር። ይሄን ያህል የሚያስከፋ ህመም ውስጥ አልነበረም። መድኃኒቱን ሰጠሁት፣ ማስታገሻ ነበር ሰጠሁት፣ ግን ምንም ለውጥ አልነበረውም። ያው ነበር። እኔ እንጃ ብቻ በጣም ከባድ ስሜት ውስጥ ነበር የነበርኩት። ማናችሁም ስደውላችሁ አታነሱም። ለአንተም በጣም በተደጋጋሚ ደወልኩ፣ ለቶችን ደወልኩ፣ አታነሱም። በጣም መጥፎ ስሜት ነበር የተሰማኝ። አባቴ የሚሞት ነበር የመሰለኝ። አባቴን እያየሁት የሚሞት ነበር የመሰለኝ። አይዞሽ ይኸውልሽ፣ ቆይ ማለት ማታ ላይ መድኃኒቱን አልሰጠሽውም ወይንስ ምንድን ነው? ግን ሌሊት ላይ ስነሳ በቃ እንደዛ ሆኖ ነው ያገኘሁት። እየተንቀጠቀጠ ነበር፣ ሰውነቱ ቀዝቃዛ ነበር። ሁሉም ነገር በድንገት ነው? አዎ በጣም ደካክሞ ነበር። አያወራም፣ አይንቀሳቀስም። በእርግጠኝነት ማለት ይኸውልሽ መድኃኒቶቹን በስትክክል ነው የሰጠሽው ወይንም ደግሞ ሰዓት አላሳለፍሽም? በስትክክል ነበር የሰጠሁት ወንድሜ፣ በስትክክል ነበር የሰጠሁት። ምግብ ምናምንስ እያበላችሁ ነበር? ምግብን በልቶ ነው የተኛው፣ ግን አላቅም ብቻ በጣም ከባድ ስሜት ውስጥ ነበር የነበርኩት። አንድም ደወልኩላት አታነሳም፣ ለቶችም ደወልኩ አታነሱም። ብቻዬን ነበሩ። ቆይ እሺ ማለት እንዴት ወደ ሐኪም ቤት ስትወሰደ? በጣም ደንግቼ ጮኩኝ፣ በጣም አለቀስኩ። ከዛ ጎረቤቶች ተሰብስበን ወሰድነው፣ ግን አባቴ በጣም ከባድ ሁኔታ ውስጥ ነበር የነበረው። ሐኪም ቤት ስትደርሺ? አዎ ከባድ ሁኔታ ውስጥ እንዳለ ነበር ዶክተሮች ነገሩኝ። ሊሞት ይችላል። አባታችን አሁን ደህና ነው። ከጥቂት ሰዓታት በፊት ደውዬ ነበር እና የተሻለ የተለወጠ ነገር የለም ከነበረበት ሁኔታ። ግን አባቴ ማጣት አልፈልግም። ይኸውልሽ ተረጋጊ። አባቴ በጣም ብዙ ነገር እያሳለፈ ነው። ተረጋጊ። ይኸውልሽ ሁሉም ነገር ይስተካከላል። በእርግጠኝነት አባታችን ይድናል፣ ደህና ይሆናል። ልክ እንደ በፊቱ አሪፍ አይመስለኝም። አባቴ ሊሞት ነው። እንደዚህ አትበይ። ይኸውልሽ እንደዚህ እያልሽ ራስሽን ጭራሽ ምን ነገር ውስጥ አትክተሽሽ። አባቴ ደህና ምን አይመስለኝም። ሁኔታውን ስላላየክ ነው። ሁኔታውን ብታይ በጣም መጥፎ ሁኔታ ውስጥ ነው ያለው። ተረጋግተሽ እስኪ ለማስታወስ ሞክሪ። ማለት ያ ነገር በተፈጠረበት ቀን በመድኃኒት ላይ ብቻ ምንም ነገር ሊሆን ይችላል። ምንም አይነት ስህተት አልተፈጠረም? እርግጠኛ ነሽ? በደንብ አስታውሳለሁ። ምንም አይነት ስህተት አልተፈጠረም። መድኃኒቱን በትክክል ነው የሰጠሁት። በጣም እርግጠኛ ነኝ። ከዚህ በፊት ያለኝ አይደለም። መድኃኒቱን እንደ ከዚህ በፊቱ በስርዓት ነው የሰጠሁት። ምንም የተለየ ነገር አላየሁበትም። በቃ ስነሳ ሳየው ግን ይኸውልሽ በቃ ተረጋጊ። ማለት ሁሉም ነገር ይስተካከላል። መስተካከሉ አይቀርም። አባታችን ደህና ይሆናል። አይመስለኝም። ለምንድን ነው እንደዛ እያልሻለሽ? ቆይ ምን የተለያየሽ ነገር አለ? ምንድን ነው? አባቴ በጣም ከሌላው ጊዜ ጤናውን አጥቷል። በቃ አባቴ ቆይ ከዚህ በፊት እንደዚህ ሆኖ አያውቅም? ያሁኑ ይለያል። እንዴት? ቆይ ምንድን ነው? ለምን በግልጽ አለ? ምንድን ነው የሚለየው? እሱን አያውቅም እያልኩ ነው። ምንም አያወራም፣ አይናገርም፣ እየተንቀጠቀጠ ነው። እኔ እኮ ግራ ገባኝ። ማለት ምንም ነገር የተፈጠረ ነገር ሳይኖር ከዚህ በፊት እንግዲህ ምንም አይነት መድኃኒት ካልተሳሳተበት ሁሉም ነገር ከዚህ በፊት እንደነበረው እየቀጠለ ከሆነ በድንገት እንደዛ መሆኑ ግራ የሚያጋባ ነገር ነው። ሲቀጥል ደግሞ አንቺ እዚህ ጋር እንደዚህ ይሞታል ብለሽ ድምድም አድርገሽ እንድትናገር ያደረገሽ ምንድን ነው? ቆይ ይህ የሆነ ማለት መጥፎ ነገር እየተመኘሽለት እንደሆነ ነው እየተሰማኝ ያለው። መጥፎ ነገር መመኘት አይደለም ወንድሜ። ምንድን ነው? እሺ ታዲያ
ይኸውልሽ በቃ መረጋጋት መቻል አለብሽ። ያንቺ አባት ማለት እኮ ለኔም አባቴ ነው አይደል እንዴ? መረጋጋት መቻል አለብሽ። አንቺ እንደዚህ ምንድን ነው? ቆይ እስኪ ተረጋጊ። ምንድን ነው? እስኪ ተረጋጊ። ምን ሆነሽ ነው? ምን ሆነሽ ነው? ቆይ እስኪ ለምን አትረጋጊ? ምን ሆነሽ ነው? ምንድን ነው? ለምን አትረጋጊ? ምን ማለት ምን እንደምትወሩ ምንድን ነው የምትወሩ? ቆይ ምንድን ነው የምትወሩ? ምንድን ነው የምትወሩ? አንዴ ምንድን ነው እያወራሽ ያለሽ? ምንድን ነው የምትወሩ? ምንድን ነው የምትወሩ? ተረጋጊ። ቆይ ምንድን ነው እያወራሽ ያለሽ? ምንድን ነው እያወራሽ ያለሽ? ምንድን ነው እያወራሽ ያለሽ? ቆይ አንቺ አባዬ ሞቷል ነው እያልሽ ያለሽ? አዋሪ አባዬ ሞቷል እያልሽ ነው አንቺ? አውሪኝ ዝም ብለሽ። ምንድን ነው የምትወሩት? ቆይ ምንድን ነው የምትወሩት? ቆይ አባት ስላለ አንተ ነሽ አይታየም። በቃ አይገባህም። ቆይ ይኸውልሽ ስሚኝ፣ ዝም ብለሽ የማይሆን ወሬ እያወራሽ የማይሆን ወሬ አታውሪ። ትሰሚኛለሽ? የኔ የሥራ ባልደረቦች እዛ ነው ያሉት። ይኸውልሽ ስሚኝ፣ አባት አይደለም ተባልክና ገና ለገና አባዬ እንደዚህ ምን ማለት ነው? የኔ የሥራ ባልደረቦች እዛ ነው ያሉት። ይኸውልሽ አባዬ የሆነ ነገር ቢሆን ነበር ነገር ባቃል በምን ልታቅሻለሽ? ለምን የምታሟርችበት? ዝም ብለሽ በምን አውቅሽ? እሺ በምን አውቅሽ? ማን ነገርሽ? በምን አውቅሽ? ምንድን ነው የማይሆን ነገር የምትወሩ አንቺ? እኔ የሆነ ነገር ይፈጠር መረጃው ይደርሰኛል። የሆነ ነገር ይፈጠር ምንድን ነው የምትወሩ? ምንድን ነው የምትወሩ አንቺ? አባት አይደለም ለዛ ነው እንደዚህ ሆንኩ። አባቴ ደክሟል። በቃ ልናጣው ነው። አይገባህም እንዴ? የሆነ ነገር አታውሪ። ይኸውልሽ እኔ ምንም አይነት መረጃ አለ። ቆይ አንዴ ካሜራውን ተጠፋ። እሺ ይኸውልሽ ተረጋጋ። እኔ አጣራለሁ። በቃ እኔ የተፈጠረ ስላለ ነገር እኔ አጣራለሁ። እሺ እንግዲህ ወደ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከአብሳላት ጋር የተወሰነ ቆይታ እያደረጉ በነበረበት ጊዜ ላይ እንግዲህ ራሄል በመሀል ገብታ የማይሆኑ ነገሮችን እያወራች ነበር። ወደ ቤተሰቦች እንግዲህ አባቴ ደከመ፣ አባቴ ሞተ፣ አባቴ ላጠው ነው እያለች ነበር። እንግዲህ ወደ ቤተሰቦች እውነቱን ለመናገር ስለ አባቴ መጥፎ ዜና ነው የሰማሁት። ማለት እሷ እንዳለችው አባቴ አልሞተም፣ ነገር ግን በጣም እንደደከመ ነው መረጃዎች የደረሱኝ። እንግዲህ ውድ ቤተሰቦች ቀጣይ ምን ይፈጠራል አላውቅም። ነገር ግን የኔ የስራ ባልደረቦች ለአባቴ የተሻለውን ነገር በሙሉ ለማድረግ የተቻላቸውን ያክል እየለፉ ነው የሚገኙት። ነገሮች ተስተካክለው አሪፍ ይሆናሉ ብዬ አስባለሁ። እንግዲህ አሁንም ከራሄል ጋር የተወሰነ ማውራት የፈለግኩበት ምክንያት አንድም በዚህ ምክንያት ነው። የማይሆኑ ነገሮችን ስታወራ ስለነበረ ነገሮችን ማረጋጋት መቻል እንዳለብኝ ስለተሰማኝ ነው። ውድ ቤተሰቦች እንግዲህ እኛ ማድረግ የምንችለው ነገር ለአባቴ ማለት የተሻለ ሕክምና እንዲያገኝ ወደ ጤናው እንዲመለስ የተሻለ ነገር ማድረግ አለብን እንጂ በዚህ ልክ እንደዚህ ማሟረት አስፈላጊ ነው ብዬ አላስብም። ማሟረት እንዴ እናቴ ምን ለማለት ፈልገህ ነው? ያለበትን ደረጃ አልሰማህም እንዴ? ይኸውልሽ የመዳን እድሉ አነስተኛ ነው ተብሎ ልኩ ምን ማለት ነው ማሟረት? እኔ አባቴን ማጣት እፈልጋለሁ እንዴ? ይኸውልሽ ገብቶኛል። አንድ ነገር ልንገርሽ፣ ገና ለገና አንተ አባትህ እንዳልሆነ አወቅና ጭራሽ እንደዚህ አትበይኝ፣ በእናትሽ እንደዚህ አትበይኝ። እኔ አንድ አባት ብቻ ነው ያለኝ። እኔ ጉዳይ አይደለም ሌላ አባት እኔ ጉዳይ አይደለም፣ አንድ አባት ብቻ ነው ያለኝ። ለምንድነው እንደዚህ እያልሽ ልቤን የምትሰብሪው? ምንድን ነው እያደረግሻለሽ? ምን ማለት ነው? እኔና አባት ያለን ግንኙነት አታውቂም እንዴ? ምን ማለት ነው? አራሪች ቆይ ምን ማለት ነው? ምንም መስሎ አልታየም ማለት ነው? መስሎ ቢታየህ ኖሮማ ወይ ስለ አባቴ ብታስብ ኖሮማ ይሄኔ ብዙ ነገር ባረክልን ነበር። አንተ ዳኒ እያልክ አባዬ ምን አይነት ሁኔታ ላይ እንደገባ ይሄ እዛ እንዲታከም ሰው ላኩኝ። የቻልኩትን ያክል እንክብካቤ እንዲደረግለት እያረፉ። እሺ ምን ላድርግ? ምን ያደርግለታል? ምን ላድርግ? እሄዳለሁ፣ ችግር የለውም። እኔ ሲጀመር አሁን ላይ የመሄድ ሀሳብ በጣም እያሰብኩ ነው። እዛ ስለመሄድ ምን ለመቅበር ነው?
በቃ አባዬ ልናጣው ነው። ልክ ነሽ። በቃ አባቴ ደክሟል። ልክ ነሽ። ነገር ግን ይሞታል ማለት አይደለም። ያ ነገር የመዳን እድሉ አነስተኛ ይሁን። ለምን 1% አይሆንም? ለምን 1% አይሆንም? በቃ በዛች 1% እንሞክራለን። አባታችንን በህይወት ለማቆየት እንሞክራለን። እንደዚህ ተስፋ መቁረጥ የለብንም። ምንድነው የምታወሩ? በእናትሽ ማጣት አልፈልግም። አታችሁም። ለኔም እኮ አባቴ ነው። ለኔም እኮ አባቴ ነው። ከመድኃኒት ጋር ከአብሳላት ጋር ሰላም ሆንኩ ስል ከአንቺ ጋር ደግሞ መጣላት አልፈልግም። በእናትሽ ማነው መጣላቱን የሚፈልገው? ናቲ እኛ መጣላቱን ፈልገን ነው እንዴ እንደዚህ የምናደርገው? ይኸውልሽ ከመድኃኒት ጋር አውርቻለሁ። ከእሷ ጋር እየተፈጠረ ያለውን ነገር በሙሉ ፈተነዋል። ሁሉንም ነገር ፈተነዋል። አብሳላትንም እየወሯት በነበረበት ሰዓት ነው አንቺ የመጣሽው። ከአንቺ ጋር ደግሞ ቀጣይ ስለማውራት እያሰብኩኝ ነበር። አሁን ከመጣሽ ምን ይጠቅመዋል? ምን ላድርግሽ? እኔ ምን ላድርግ ነው የምፈልግ? ምን አባቴ እንዲድልልኝ ነው ፈልገው። አንድም ደግሞ በአንተ ምክንያት ነው እንደዚህ የሆነው እዚህ ደረጃ የደረሰው። ምን አድርጌ ነኝ? ምን አድርጌ? ደን እያልክ ሳትደውል ከረምክ። አሁን በተፈጠሩት ነገር ነው የባሰበት። ምን አድርጌ? የተፈጠሩትን ነገሮች እየወቅ እንዴት ነው ምን አድርጌ ብለህ የምጠይቀኝ? ምን ነው? ነገ አይደለም አሁን ከአንቺ ጋር ያለኝ ግንኙነት እንደጨረስኩኝ ቀጥታ ወደ ሐዋሳ እየሰማሽ ነው አይደል? ቀጥታ ወደ ሐዋሳ ለመሄድ እሄዳለሁ። እዛ ያለውን ነገር ለማስተካከል እሞክራለሁ በቻልኩትኛ አቅም። የኔ ስራ ባልደረቦች ግን እዛ አሉ። አሁንም ቢሆን እንደ ራሴ ስለማያቸው ነው እነሱን የላኳቸው። እንደ ራሴ አባዬ ደግሞ አንተ ነው የሚፈልገው። እሄዳለሁ። ምን ማለት ነው? አንተ ከቤታችን እንቁልኝ ነህ አይደለ? ብቸኛ እንደነ እንዴት ነው ከሌሎቹ ጋር በአባዬ በኩል ውስጥ የሆነ አስበው። እንዴት ነው ራስን ከሌሎቹ ጋር የምታነጻጽረው? አሪቺውልሽ እዚህ ጋር የተፈጠሩ ያሉትን ነገሮች ለማስተካከል እያሰብኩኝ ነው እንጂ እኔ አባቴን ጠልቼ ወይንም ደግሞ ሌላ ነገር አይደለም። የአባቴን ጤናና ህይወት ይቀድማል ወይስ የሚቀድመው? እሺ እሄዳለሁ። አሁን እሄዳለሁ። ልክ አንቺ ጋር እንደጨረስኩኝ ቀጥታ ወደ ሐዋሳ ነው የምሄደው። አንቺ ግን እንደዚህ እየወራሽ አባቴ ሊሞት ነው ምናምን እያልሽ ነገሮች እንዲረበሹ እንዳታረጊ እህቴ። ሰምቻለሁ። ልክ ነሽ። እኔ አብሳላት እንደሰማ ነው እናቴና መድኃኒት እንዳይሰሙ ጭራሽ ነገሮች ይባባሳሉ። ይህንን ነገር ጭራሽ እንዳይሰሙ ጭራሽ ማንም ሰው እንዳይሰሙ። ስለአባታቸው መብት አላቸው አላቸው። አዎ አላቸው። ሐዋሳ ከሄድኩ በኋላ አንተ አላወቅም እና ስለአባትህ ሌላ ነገር ውስጥ አትገኝ። እኔ ወደ ሐዋሳ ከሄድኩ በኋላ እዛ ከደረስኩ በኋላ ያለውን ነገር አጣርቼ ተመልሼ እመጣለሁ። ተመልሼ መጥቼ ያለውን ነገር አብረን ቁጭ ብለን እንነግራቸዋለን። ትሰማኛለህ እናቴ? እኔ በቃ አንተ ቆርጦ ሊሆን ይችላል አላውቅም፣ ግን በቃ ስለምን መቁረጥ ነው የምትወሪው? እኔ ታናሽንም ታላቂንም አብም መዱም በቃ ሆነን መሄድ አለብን። አባዬ ጋር ሄደን በቃ አባዬ ጋር መሄድ አለብን። እሺ እንሄዳለን። በመጀመሪያ ግን መሆን ያለብን እኔ መሄድ መቻል አለብኝ። እየሰማሽኝ? ይኸውልሽ ልሂድ። እሺ ላትሄድ ትችላለህ። እሄዳለሁ። አሁን እሄዳለሁ። ስፈልግ ትሸኘኛለሽ። ስፈልግ እኛ እንሄዳለን። መጀመሪያ ነበር እዚህ አዲስ አበባ ስንመጣ እንዲህ ማለት የነበረብህ። አሁን ነገሮች እንዲኮኑ በኋላ ምን ዋጋ አለው? ደግሞ ከአንተም ብስ እንዲህ ስትል አታፍርም? እንዲህ ምን ማለት ነው? በአንተ ምክንያት አይደል እንዲህ ሁላ ነገር የተፈጠረው? ምን ማለት ነው? በአንተ ምክንያት ማለት ቆይ ምን ማለት ነው? ጭራሽ ዞረህ ትጠይቀኛለህ? አንተ መጀመሪያውን ይሄን ነገር ባታደርግ ኖሮ እዚህ ደረጃ ባልተደረሰ። ምንልህን ብሰማ እሺ ብትል ወይ ደግሞ ስልክ ቢያንስ ለኛ ለቤተሰቦች ትኩረት ሰጥተህ ጤንነት እንኳን ብጠብቅ ኖሮ ለዚህ ባልደረስን ነበር። ማውራት የማልፈልገውን ነገር እንዳወራ አታስገድጂ። ምን ማለት ነው ማውራት የማልፈልገውን ነገር? ትሰሚኛለሽ? ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ። ከመጀመሪያው ጀምሮ መድኃኒቱን በአግባቡ ብትሰጡት፣ ሲቀጥል ደግሞ ይሄ ነገር ከተፈጠረ በኋላ ዝም በይ። ይሄ ሁሉ ነገር አንቺ ስሚኝ፣ ይኸውልሽ ይሄ ሁሉ ነገር ከተፈጠረ በኋላ አትሊስት ለእኔ ብትነግሩኝ ነበረ። እስካሁን ድረስ ምናልባትም አባቴ ተሽሎት ሊሆን ይችላል። ምክንያቱም የተሻለ ሕክምና ላስደረግለት ይችላል። አዲስ አበባ ውስጥ ኢትዮጵያ ውስጥ አይደለም እሱ አይደለም የኔ ጥያቄ። ይኸውልሽ ስሚ፣ አንድ ነገር ልንገርሽ። ከመጀመሪያው በአንቺ በእህትሽ በእናትሽ ስህተት ምክንያት ነው አባቴ እንደዚህ ይሆን። ይህን ነገር እንዳትረሱ። ዝም በይ። ራሴን ከጥፋተኝነት እያሸሽኩ ነው እንጂ ዝም በይ። ሌላ ነገር ውስጥ እንድገባ እንዳታረጊ። ዝም በይ እና ትሰሚኛለሽ። ከዚህ በላይ ምን ይኸውማ እየታመመች አንተም አባዬ አይደለም አልክ። ይኸው አባዬም ታመመ፣ ይኸው እኛም ተበተደ። ከዚህ በላይ ምን ይምጣ? ምን ፈለክ? ሌላ ነገር እንዳይመጣ ምናምን ከዚህ በላይ ምን እንዲመጣ ነበር? እንደ ታላቅ ወንድም ስሚ፣ ከመጀመሪያው ማለት ነው አባዬ እንደዚህ ከሆነ በኋላ በቀጥታ ለእኔ ነግራችሁኝ
ነገሮችን ማስተካከል የምንችልበት መንገድ መፈለግ እንችል ነበር። መጀመሪያ እናንተ ግን ሌላ መንገዱ ነው የታያችሁ። ከኔ መደበቅ ምን ማነው ሌላ መንገድ? ምን መደበቅ ነው ካንተ? ነገርሽኛል። መተሽ ዳኒ ነገርሽ አባቴ እንደታመመ ያወቅሁት መች ነው? 15 ቀን ነው ያልካወኩ አልሆነኝም። አባቴ ታሞ መች ነው ነግረንሃል እኮ። ምንድን ነገርሽ? እዚህ መተሽ ነው ነገርሽ። አባታችን ደህና እንዳልሆነ ነው። ደህና እንዳልሆነ በቃ ይሄን ብቻ ነው ነገርሽ። አልጋ ላይ እንደተኛ ነግረሽኛል። በማን ምክንያት ምናምን ነገር እንድትኛ አይደለም። አንተ እኮ እኛን ተወቃሽ እያደረግህ ና ሂድና ተሰናብተህ ቤት ሐዋሳ ሄደን አባዬንም ሙሉ ዘመዶቻችንን ቻው ብለህ ሄደህ ታክመህ መጥተህ ቢሆን ኖሮ ማነው አባዬን ነገሮች ባልባሱበት ነበር። የማይገናኝ ነገር አታው ምን ማለት ነው? አይገናኝም። በጭንቀት ነው በሐሳብ በሌላም እኮ ነው እዚህ ደረጃ የደረሰው። ምን ማለት ነው? እንደዚህ ማለት ጥሩ እንደዛ ሆነ አይደል? ጭራሽ ጥሩ ምን ማለት ነው? ጥሩ የማይሆን ነገር አታውሪ። ዝም ብለሽ አትቀባጥሪ። አንድ ቃል እየለቀብሽ የማይሆን ነገር እንድትወሪ አልፈልግም። ምን ማለት ነው የማይሆን ነገር? ጥሩ አልክ እኮ ማለት ይሄን ነበር የምፈልገው ነው። ሀሳብ ተሳካልህ። አንቺ ዝም ብለሽ አታውሪ። ዝም ብዬ አይደለም አባቴ ነው ለኔም አባቴ ነው። ስለዚህ የማይሆን ነገር እየወራሽ ሌላ ነገር ውስጥ አትክተች። እንደ አባት ብታስበው ኖርማ እዚህ ደረጃ እስኪደርስ ድረስ ነገሮች እንዲጋጋሉ ባላረክ ነበር። እሺ ዝም በይ። እኔ አሁንም ደግሞሻለሁ። ዝም በይ። ይኸውልሽ ክብርሽን ጠብቂ። ዝም ብለሽ ትሰሚኛለሽ። ዝም በይ። ጭራሽ እንዳትወሪ። አሁን ዝም በይ እንዳትወሪ። ዝም በይ። በጣም ሰሞሽ አይደል? ከመጀመሪያው ጀምራችሁ ለኔ የምትነግሩኝ ነበረ እስካሁን ድረስ የተሻለ ሕክምና ይኸውልሽ የማይሆን ነገር ውስጥ አትከተኝ እያልኩሽ ነበር። ምን ይሁን የምትለው አሁን? ዝም በይ። ይኸውልሽ አሁንም ዝም በይ። ሌላ ነገር ውስጥ እንዳትከተኝ ዝም በይ። እንደ ታላቅ ወንድም ልታከብሪኝ ይገባል። እየሰማሽኝ ነው? እንደ ታላቅ ወንድም ልታከብሪኝ ይገባል። ቤተሰብ አካል አይደለም። እህቶችን ይዤ ነገውን ነው ምን ምንድነው እያወራሻለሽ? በቃ አንተ ቤተሰብ አይደለም። ደሜን እንዳታፈው። ዝም በይ። ዝም በይ። አነሳብሻለሁ። እህቴ ነሽ። የፈለግሽውን ነገር የማድረግ መብት አለሽ። የማይሆን ነገር ስታደርጊ ዝም ብዬ አለሽ። ይኸውልሽ ምን ልትሆኚ ነው? እስኪ ቀጥይ። እህቶችን ይዤ አሁን ልቅ ብለን እንሄድላለን። አታውቅንም፣ አናውቅህም። ማንም ወዴትም አይሄድም። እርምሽን አውጪ። ማንም ወዴትም አይሄድም። ናቲ ስለሆነ ምን አገባው? አንድ ሰው አንድ አገልጋይ ሲጀምር ከማንም ጋር አላገናኝም። ከዚህ በኋላ ለብቻሽ አንድ ክፍል ትቀመጫለሽ። ሌላ ነገር ውስጥ አትክተች። ማነው አንተ? እኔ እንደዚህ የማድረግ መብት የለህም። እሺ ማስለውክ ከማንም ጋር አትገናኝም። ከማንም ጋር ማለት ለብቻሽ አንድ ክፍል ውስጥ ትቀመጫለሽ። በዚህ ሁኔታሽ መቀጥ ከሆነ ማለት በጣም ጥሩ። አሁን ተረጋግተሻል አይደለ? በተረጋጋ ሁኔታ አወራልሻለሁ። ማድረግ የምፈልገውን ነገር መሆን ያለበትን ነገር እናደርጋለን። ከአንቺ ጋር ብቻ ነው እስካሁን ድረስ ሰላም ያልፈጠርኩት አይደል? እህቴ ነሽ፣ እወድሻለሁ፣ አከብርሻለሁ። ሌላ ነገር ውስጥ ግን አትክተች። እንደ ታላቅ ወንድም አንቺ መምታቴ ጭራሽ እንዳይሰማሽ ስለምወድሽ የማይሆን ነገር እንድታወሪ ስለማልፈልግ በቃ እየሰማሽ ነው አይደል? የማይሆን ነገር አታወሪ። አባቴ ደህና ነው፣ በቃ ምንም ነገር አይሆንም። የቻልኩትን ያክል እሞክራለሁ። የሌላ ሰው ልጅ ስለሆንክ ምናምን አይባልም። አትበይኝ፣ በቃ አልፈልግም። እኔ ማንም ልጅ አይደለሁ። አንድ አባት ነው ያለኝ። ከልጅነት ጀምሮ የማውቀው አንድ አባት ነው ያለኝ። ሌላ የማይሆን ነገር እያወራሽ የማይሆን ነገር ውስጥ አትክተችኝ። እኔ አሁን ተነስቼ አባቴ ጋር እሄዳለሁ። ቀጥ ብዬ ዝም በይ፣ ይተርፋል። በቃ ምንም አይሆን። አባቴ ጋር እሄዳለሁ። ያለበትን ሁኔታ አውቃለሁ። ሄጄ ነገሮችን አስተካክዬ ለመምጣት እሞክራለሁ። እናንተ እዛ መሄዳችሁ ጭራሽ ምንም የምፈጥረው ነገር የለም። እዚሁ በቃ ታያለሽ፣ ችግር የለውም። መጀመሪያ ግን እድሉ ደርሼ ልምጣ። በቃ እስከ ነገር ድረስ ታገሽ። አሁን በሄድ ማታ ደርሳለሁ። ከዛ በኋላ ነገ እመለሳለሁ። አለቀ። አባቴን አይቼው ያለበትን ሁኔታ ብቻ መስማት ነው የምፈልገው። በቃ በአይኔ ማየት ስለምፈልግ ታይዋለሽ። ደርሼ ከመጣሁ በኋላ መሄድ ካለባችሁ ሁላችሁም ሰብስባችሁ ትሄዳላችሁ። ይዣችሁ እመለሳለሁ። ይህን ነገር እንድታውቂ እፈልጋለሁ። በቃ እንድታለቅሺ ወይንም ደግሞ ሌላ ነገር ውስጥ እንድትገቢ አልፈልግም። በቃ ለምንድን ነው ሌላ ነገር ውስጥ እኔ ይኸውልሽ ደጋግሜ እነግርሻለሁ። አንድ አባት ነው ያለኝ። እሱም ከልጅነት የጀምሮ የማውቀው አባቴ። ይሄ አሁን የመጣ አባትን የምናምን ጉዳይ አይደለም። ስለወለደኝ ብቻ አባቴ ሊሆን አይችልም። የትም አላውቀውም ይህን ሰውዬ። በቃ የሁላችንም አባት ነው። ምንም ለውጥ አይመጣም። ምንም ማለት አባታችን ደህና እንዲሆን መልፋት መሞከር አለብን እንጂ እዚህ ጋር እኔና አንቺ እየተጣላን ወይም ከመዲ ጋር ወይም ከአብሳላት ጋር እየተጣላን ነገሮችን ማባባስ አይደለም ያለብን። በቃ ተረጋጊ።
ውድ ቤተሰቦች በቀጥታ ወደ ሐዋሳ መሄድ ይሆናል። አባቴ ስላለበት ሁኔታ እያንዳንዱን ነገር ማጣራት መቻል አለብኝ። የተሻለ ሕክምና የሚያስፈልገውም ከሆነ የተከፈለውን ያክል መስዋዕትነት ተከፍሎ አባቴ የተሻለ ሕክምና እንዲያደርግ ማድረግ የኔ ኃላፊነት ይሆናል። ሁሉም ቤተሰቦች እዚህ ይቀመጣሉ። እኔ በቀጥታ ወደ ሐዋሳ ሄዳለሁ። አባቴ ያለበትን ሁኔታ በሙሉ አጣርቼ ነገ ተመልሼ ለእናንተ ያለውን ነገር የማሳውቃችሁ ይሆናል። ቤተሰቦች እንግዲህ ሁላችሁም ለአባቴ እንድትጸልዩልኝ ይፈልጋሉ። እንደተለመደ ሁላችሁ አባቴ ደህና ሆኑ ወደ ጤናው እንዲመለስ በየሃይማኖቶቻችሁ እንድትጸልዩልኝ መጠየቅ እፈልጋለሁ። ውድ ቤተሰቦች ሁሉንም ነገር እየተከታተልኩኝ ወደ እናንተ ማድረሴን የምቀጥል ይሆናል። ቸር ቆዩልኝ።